بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وأصحابه أجمعين أما بعد السلام عليكم ورحمة الله وبركاته تفسير القرآن سورة النبأ سورة النبأ سورة مالت مأرافنا النبأ مالت زينة مالتنا نبأ مالت زينة إن شاء الله هي سورة النبأ هي قرآن تفسير إنما مارلن سورة النبأ ترتيبها درجة 78 سمنتنو آياتها انقصوشو 40 ناتشو وهي نزولا السمي وردو مكية مكانو قد سورة النبأ يوردو የአላህ መልእክተኛ ነቢ ዓለይሂ ሰላቱ ወሰላም እነዛ ሙሽሪኮችን ከሞት በኋላ ትቀሰቀሳላችሁ ሲሏቸው እነሱ በጣም ግራ ተጋብተው እርስ በርሳቸው ይጠያየቁ ነበር። እንዴት ይሄ ይሆናል እያሉ ግራ ተጋቡ። እንዴት እንቀሰቀሳለን ከሞት በኋላ እንዴት እንቀሰቀሳለን እያሉ እርስ በርሳቸው ያወራሉ። እንግዲህ እርስ በርሳቸው ሲያወሩ እንግዲህ ከነሱ መካከል ከፊሉ ደግሞ አምኗል፣ ከፊሉ በዛው አስተባበለ። እንዴት ይሄ ይሆናል ብለው ማለት ነው። ከፊሉ እውነት ነው ብለው አምኗል፣ ከፊሉ ደግሞ ክዷል ማለት ነው። በዛው በክህደቱ ቀጥሏል ማለት ነው። ከዛም አላህ Subhanahu Wa Ta'ala ምን አለ? ዐመ የተሳአሉን አለ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم بسم الله بالله سم جمراله بسمو يجمركوت جيتا الرحماني እጅግ በጣም ሩህሩህ الرحيم እጅግ በጣም አዛኝ በሆነው በአላህ Subhanahu Wa Ta'ala ስም እጀምራለሁ። من على الله عما يتساءلون عن النبأ العظيم الذي هم فيه مختلفون عما يتساءلون سلام دنو ميتأيقوت على نزي مشركوي سلام دنو ميتأيقوت عما مالس سلام دنو يتساءلون يميتأيقوت مالنا ሌላኛው በዚህም ያስቀመጣሉ ዐመ ከምን ነገር ብለው ያስቀመጣሉ። ዐመ ከምን ነገር የተሳአሉን ይጠያየቃሉ፣ ከምን ነገር ይጠያየቃሉ ብለው የፈሰሩም አሉ ማለት ነው። ይህን ማስቀምጠው ምሳሌ በአንደኛው ልትታረሙ ትችላላችሁ። ግሩፕ ላይ ሆን ስቀሩ የምታርማችሁ ኡስታዝ በቀራችሁ ነው የምታርማችሁ ማለት ነው። ይሄን ብታርም በዚህም ብታርማችሁ በዛም ብታርማችሁ ግራ አይላችሁም። ዐመ የተሳአሉን ስለምንድን ነው የሚጠያየቁት? የሚጠያየቁትማ ዐኒ ነበኢል ዐዚም ከታላቁ ዜና ከቁርአን ይጠያየቃሉ፣ ወይም ከታላቁ ዜና ከየውመል ቂያማ ጉዳይ ይጠያየቃሉ አለ። ዐኒ ነበኢ ማለት ዜና ማለት ነው። ዐኒ ነበኢ ከዜና አልዐዚም ከታላቁ ዜና አልዐዚም ዐዚም ማለት ታላቅ ማለት ነው። ታላቅ ከሆነ ዐኒ ነበኢ ከዜና አልዐዚም ከታላቁ ዜና ከቁርአን ይጠያየቃሉ። እንግዲህ ቁርአን ትልቅ የሆነ ዜና ነው። በውስጡ ብዙ ነገርን ይዟል። እንዲሁም የውመል ቂያማም ትልቅ የሆነ ዜና ነው። እንግዲህ ቁርአን ውስጥ ስለ የውመል ቂያማ ብዙ ያወራል ማለት ነው። እሱ ማለት ነው። በሁለቱም እናስቀምጣለን። ዐኒ ነበኢ ከታላቁ ዜና ዐኒ ነበኢ ከዜና አልዐዚም ከታላቁ ዜና ከቁርአን ይጠያየቃሉ። ሌላኛው ደግሞ ከታላቁ ዜና ከየውመል ቂያማ ጉዳይ ይጠያየቃሉ አለ። ከዛ ምን አለ? አለዚ ሁም ፊህ ሙኽተሊፉን አለዚ ያ የተባለ ደግሞ ያ ትልቁ ዜና ማለት ነው። ያ ታላቅ የሆነው ዜና አለዚ ያ ደግሞ ሁም እነሱ ፊህ ከሱ ውስጥ ማለት ነው። ፊህ በሱ ውስጥ ደግሞ ሙኽተሊፉን የተለያዩበት ከሆነው ፊህ በሱ ከዚህ ከታላቁ ዜና ማለት ነው። ሙኽተሊፉን የተለያዩበት ከሆነው ከታላቁ ዜና ይጠያየቃሉ። ተለያይተውበታል እንዴ? ነዓም አዎ ተለያይተውበታል። ምክንያቱም ከፊሉ አምኗል፣ ከፊሉ ክዷል ማለት ነው። አይ ይሄማ መልእክተኛው ነቢ ዓለይሂ ሰላቱ ወሰላም ይዘውት የመጡት ትክክል ነው፣ ይህ ጎዳና ትክክል ነው፣ ቁርአን ሐቅ ነው፣ ሞቶ መቀስቀስ አለ ብለው ከነሱ መካከል ያመናል፣ ከነሱ ደግሞ የካዳል። አይ ይሄማ እንዴት ይሆናል ብለው ግራ ተጋብተው ያስተባበሉ አሉ ማለት ነው። ተለያዩ ማለት ነው። ከዚህ ከታላቁ ዜና ተለያዩ።
አለዚ ያ የተባለው ታላቁ ዜና ከቁርአን የውመል ቂያማ ስለሙቶ መቀስቀስ ስለሱ ማለት ነው። አለዚ ያ ደግሞ አለዚ ያ ሁም እነሱ ፊሂ ከሱ ውስጥ ሙኽተሊፉን የተለያዩበት ከሆነው ከታላቁ ዜና ከቁርአን ይጠያየቃሉ አለ እና ስለ የተለያዩበት የሆነው እንግዲህ ተለያይተውበታል። ከፊሉ አምኗል፣ ከፊሉ አላመነም፣ በዛው አስተባበለ ማለት ነው ሙቶ መቀስቀስን። እደግመዋለሁ አንዴ። ዒንነበኢ ከዜና አልዓዚም ከታላቁ ዜና ከቁርአን ይጠያየቃሉ። አለዚ ያ ሁም እነሱ ፊሂ ከሱ ውስጥ ሙኽተሊፉን የተለያዩበት ከሆነው ከታላቁ ዜና ይጠያየቃሉ። ከዛ ምን አለ? ከላ ተከልከሉ፣ እናንተ ሙቶ መቀስቀስን የምታስተባብሉ ሰዎች ተከልከሉ፣ እናንተ እንደምትሉት አይደለም፣ ከዚህ ተግባራችሁ ተቆጠቡ እያለ ነው። ከላ ተከልከሉ፣ ሰየዕለሙን በእርግጥ ወደፊት ያውቃሉ። ሱመ ከዛም ከላ ተከልከሉ፣ ሰየዕለሙን እንግዲህ ያደገመው ለምንድን ነው? ለማጠንከር ነው። ተከልከሉ ወደፊት በአይናችሁ በብረታችሁ ታያላችሁ። ይህ ቁርአን የሚለውን ሁሉ ታያላችሁ። ይህ ቁርአን የሚነግራችሁን ሁሉ ወደፊት ሁኖ ታዩታላችሁ፣ በአይናችሁ በብረቱ ታዩታላችሁ እያለ ነው። ሱመ ከዛም ከላ ተከልከሉ፣ ሰየዕለሙን በእርግጥም ወደፊት ታውቃላችሁ፣ ወደፊት የሚደርስባችሁን ታውቃላችሁ እያለ ነው። ስለዚህ ከዚህ ተግባራችሁ ተቆጠቡ፣ ይሄ ሙቶ መቀስቀስን የምታስተባብሉ ሰዎች። ከዛ አሁን የዋለልን ጸጋ ይገልጻል። አለም ነጅዐሊል አርዳ ሚሃዳ አለም ነጅዐሊ አላደረግንምን? አልአርዳ ምድርን አላደረግንምን? ሚሃዳ ምንጣፍ አላደረግንላችሁምን? ምድርን ምንጣፍ አላደረግንምን? አድርጎልናል አላህ ሱብሓነሁ ወተዓላ። ምድርን እንደፈለግን እናደርጋታለን። ኧረ ታረገርግብናለች፣ ኧረ እንትን ትልብና እንላለን እንዴ? ቤት እንሰራበታለን፣ እንቆፍረዋለን፣ እናርሰዋለን፣ የፈለግነው እናደርግበታለን፣ ሙታኖችን እንቀብርበታለን፣ ቆሻሻ ቆፍረን እንቀብራለን። በቃ አላህ ለኛ አግርቷታል ማለት ነው። የተገራች አደረገልን ማለት ነው። ፍራሽ ማለት አገራንላችሁ እያለ ነው። ምድርን አገራንላችሁ፣ ምንጣፍ አደረግንላችሁ አለ። ምንጣፍ ማለት ያው የተገራች ማለት ነው። አለም ነጅዐሊ አላደረግንምን? አልአርዳ ምድርን ሚሃዳ ምንጣፍ አላደረግንላችሁምን? ምንጣፍ አላደረግንላችሁም ሲል ያን የተገራች አደረግንላችሁ እያለ ነው። ወልጂባለ ተራራዎችን አደረግን አለ። ወልጂባለ ተራራዎችን አደረግን፣ አውታዳ ችካሎች አደረግን አለ። የምድር ችካል ምድር እንዳታረገርግ ምድር እንዳትናወጥ ወጥሮ ይዞታል ማለት ነው። ችካል ይሄ ተራራ እሱን ችካል አደረግን አለ። ወልጂባለ ተራራዎችን አውታዳ ችካሎች አደረግናል። የምድር ችካሎች አደረግናቸው አለ። ተራራዎች እንግዲህ ተራራዎች ከላይ ስናያቸው ግዙፍ ናቸው። ከውስጥ ደግሞ ከዛ በበለጠ የሰመጠ ነው። ስሩ ከዛ ይበልጣል። ከላይ ከምናየው ስሩ እንደውም ይበልጣል ይላሉ። ከታች ያለው ማለት ነው። ሱብሃንአላህ። እና የምድር ችካል አደረግን አለ ተራራዎችን። ወልጂባለ ተራራዎችን አውታዳ ችካሎች አደረግን አለ። ወኸለቅናኩም ፈጠርናችሁ፣ ወኸለቅና ፈጠርናችሁ፣ ኩም እናንተን ፈጠርናችሁ አለ። አዝዋጃ ብዙ አይነት አድርገን ፈጠርናችሁ። እንግዲህ መልካችን ሁላችንም አንድ ነው፣ የተለያየንን ሁላችንም የተለያየንን። እዚህ ጋር ወኸለቅናኩም እናንተን ፈጠርናችሁ። አዝዋጃ የሚለው አዝዋጃ ሌላም ምንድን ነው? ጥንድ አድርገን። ይሄ ማለት ወንድና ሴት አድርገን፣ ጥንድ አድርገን ማለት ወንድና ሴት አድርገን። ምሳሌ እኛ ከባልና ከሚስት ነው የተፈጠርነው አይደለ? እነሱ አባት መነሻችን ግን አፈር ነው። አባታችን አደም ከአፈር ነው የተፈጠረው ማለት ነው። طيب ስለዚህ እናንተን አለ ወኸለቅናኩም ፈጠርናችሁ። አዝዋጃ አንደኛው ምንድን ያልኩት ብዙ አይነት አድርገን፣ ሌላኛው ደግሞ አዝዋጃ የሚለውን ጥንድ አድርገን ብለው ይፈሰራሉ ማለት ነው። ጥንድ አድርገን ፈጠርን ሴት ወንድና ሴት። እንግዲህ ከሰዎችም ወንድና ሴት አለ፣ ከእንስሳዎችም ወንድና ሴት አለ፣ ከእጽዋትም ወንድ ሴት የሚባል አለ። ስለዚህ ጥንድ አድርገን ፈጠርናቸው አለ። ከዛ ብዙ አይነት አድርገን እንግዲህ መልካችን የሁላችንም የተለያየ ነው። ወኸለቅናኩም እናንተን ፈጠርናችሁ። አዝዋጃ ብዙ አይነት አድርገን ወይም ጥንድ አድርገን ፈጠርናችሁ ማለት ወንድና ሴት አድርገን ፈጠርናችሁ። እንግዲህ አባታችን አደም ከጭቃ ከአፈር ከተለያየ አፈር ቆንጥሮ ነው አባታችንን አደምን አላህ የፈጠረው። እኛ ደግሞ እንደምታዩት መልካችን የተለያየ ነው መልካችን እና ብዙ አይነት አድርገን ፈጠርናችሁ አለ። ከዛ ምን አለ?
ወጀዐልና አደረግን አለ ነውመኩም ወጀዐልና አደረግን አለ ነውመኩም እንቅልፋችሁን አደረግን ሱባታ እረፍት አደረግን ማረፊያ አደረግንላችሁ አለ። እንቅልፍን ደግሞ ማረፊያ አሁን ድክም ብሎ እርፍ ስንተኛ እኮ በቃ እረፍት የደነዘዘን ሁሉ የቆረጣጠመን ሁሉ እርፍ ይላል፣ እረፍት ያገኛል። ሱብሃንአላህ ትልቅ ኒዕማ እኮ ነው። ወጀዐልና አደረግን ነውመኩም እንቅልፋችሁን ሱባታ እረፍት አደረግንላችሁ አለ፣ ማረፊያ አደረግንላችሁ አለ። ወጀዐልና አደረግን አለ አለይለ ሌሊቱን ደግሞ አደረግን ሊባሳ ልብስ አደረግን አለ፣ ሌሊቱን ልብስ አደረግንላችሁ አለ። እንግዲህ ይሰትረናል። አሁን ምሳሌ በጨለማ ተኝተን አንዱ አንዱን ያያል እንዴ? አያይም። ስለዚህ ሲትር አደረገልን አላህ ሰተረን። ሊባሳ ልብስ አደረግን። ሰው እኮ እንግዲህ ሲተኛ በጨለማ ውስጥ ነው የሚተኛው አይደለ? ምሳሌ ብርድ ልብስም እንኳን ቢለብስ እኛ በጨለማ ውስጥ ነው የምንሆነው። በቀን የሚታየው ሁሉ ጥቁር ልብስ ልብስ ያደርገዋል ማለት ነው። ያ አላህ ወጀዐልና አደረግን አለይለ ሌሊትን አደረግን ሊባሳ ልብስ አደረግንላችሁ አለ። ወጀዐልና ያው ልብስ ማለት መሰተር ያደረግን ማለት ነው። ወጀዐልና አደረግን አነሃራ ወጀዐልና አደረግን አነሃራ ቀንን ደግሞ አደረግንላችሁ መዓሻ መሰማሪያ ለኑሮ መስሪያ ማለት ነው። ከዛ ከዚህ እያላችሁ ለኑሯችሁ መስሪያ ያደረግን ቀኑን። እንግዲህ ቀን እንሯሯጣለን፣ ከዛ ከዚህ እያለን እንሰማራለን፣ ማታ ደግሞ እርፍ እንላለን። ይሄን አደረግናል። ወጀዐልና አደረግንላችሁ አነሃረ ቀንን አደረግን መዓሻ መሰማሪያ ለኑሯችሁ መስሪያ አደረግንላችሁ አለ። ሱብሃንአላህ እንግዲህ እኛ ሌሊት በማታው እኛ ስናርፍ በማታ ደግሞ ይሄንን እድል ተጠቅመው በማታ ደግሞ የምንቀሳቀሱ እንስሳቶች አሉ፣ የዱር እንስሳቶች ጨለማውን ተገና አድርገው ልክ እኛ ደግሞ ቀን ስንሰማራ እነሱ ደግሞ ይሰተራሉ ማለት ነው። አጂብ እኮ ነው። ከዛ ምን አለ ወበነይና ገነባን ፈውቀኩም ከበላያችሁ ሰብዐን ሰባትን ሽዳዳ ሰባት ብርቱዎችን ገነባን አለ። ሰባት ሰማይ ማለት ነው። ሰባት ብርቱ ማለት ሰብዐን ሰባትን ሽዳዳ ብርቱዎችን ሰባት ብርቱዎችን ገነባን። ብርቱዎች ማለት ሰባት ሰማይም ማለት ነው። ሰባት ሰማይ ብርቱዎችን ገነባን አለ። እንግዲህ ሰባት ሰማይ በጣም ግዙፍ ናቸው። ከአንዱ ሰማይ ወደ አንዱ ሰማይ 500 ዓመት ያስኬዳል። የአንዱ ሰማይ ውፍረት ብቻ 500 ዓመት። ሱብሃነከ ያ ረብ ውፍረት የአንድ ሰማይ ውፍረት ቲክነሱ ማለት ነው 500 ዓመት። ከአንዱ ሰማይ በመካከል ያለው ርቀት ደግሞ 500 ዓመት ያስኬዳል ማለት ነው። በጣም ግዙፍ ነው እና ሰባት ብርቱዎችን ገነባን አለ። ወበነይና ገነባን ፈውቀኩም ከበላያችሁ ሰብዐን ሰባትን ሽዳዳ ሰባት ብርቱዎችን ሰባት ሰማይን ገነባን አለ። ወጀዐልና አደረግን አለ ሲራጀን ብርሃን አደረግን። ይሄ ደግሞ ሲራጀን ማለት እዚህ ጋር ሲራጀን ምን ይሆናል? ማብራትም ይሆናል። ማብራት ግን እዚህ ጋር የተፈለገው ሲራጀን ፀሐይ አደረግን ማለት ነው። ፀሐይ ነው እዚህ ጋር የተፈለገው ማለት ነው። ሲራጀን ለምንም ይሆናል? ለማብራት ብርሃን ማለት ነው። ወጀዐልና አደረግን ሲራጀን ብርሃን አደረግን ሲል ፀሐይን አደረግን። ወሃጀ አንጸባራቂ የሆነችን ፀሐይን አደረግንላችሁ። የምታንጸባርቅ የሆነችን ፀሐይ አደረግን። እንግዲህ ፀሐይ አንድ ነች፣ ሁሉንም ታበራለች ዓለምን በሙሉ። አጂብ ሱብሃንአላህ። ወጀዐልና አደረግን ሲራጀን ብርሃን አደረግን ሲል እዚህ ጋር ምንን ፀሐይን አደረግን። ወሃጃ አንጸባራቂ የሆነችን ፀሐይ አደረግንላችሁ አለ። ሲራጃ የሚለው ምን ብያለሁ? ማብራት ማለት ነው። ግን ምንድነው እዚህ ጋር ሲራጀን ማለት ፀሐይ ማለት ነው። ፀሐይ ወሃጃ አንጸባራቂ የሆነች ፀሐይ አደረግንላችሁ አለ። የምታንጸባርቅ የሆነች ወአንዘልና አወረድን አለ። ወአንዘልና አወረድን ሚነል ሙዕሲራቲ ካረገዙ ዳመናዎች አምናለን አወረድን አለ። ማአን ውሃን ሰጃጃ የሚንቧቧ ውሃን ደግሞ ካረገዙ ዳመናዎች አንቧቧንላችሁ። ወአንዘልና አወረድን ሚነል ሙዕሲራቲ ካረገዙ ዳመናዎች ጠይብ ካረገዙ ዳመናዎች ውሃን ካዘሉ ዳመናዎች ማለት ነው።
ወአንዘልና ወረድን ሚነል ሙዕሲራት ካረገዙ ዳመናዎች ማአን ውሃን አወረድን አለ። ፈጃጃ የሚንቧቧ ውሃን አወረድን። ዝናብ ቡቡቡኩ ነው የሚለው ሲወርድ። እዚህ ላይ ሙዕሲራት ማለት እንግዲህ ንፋስ በንፋስ አማካኝነት ያ ዳመና ከዛም ይሰባሰባል። ያቺ ዳመና ምን ታዝላለች? ውሃን ታዝላለች ማለት ነው። ከዛ ያ በዛ በንፋስ አማካኝነት ያ ዳመና ያረገዘውን ያወርዳል ማለት ነው። ያዘለውን ውሃ ያ ዳመና ያዘለውን ውሃ ይወርዳል፣ ይንቧቧል ማለት ነው። በዛ በንፋስ አማካኝነት ከዛም ይሰባሰባል ዳመና። ያ ዳመና ምን ያዝላል? ውሃ ያዝላል ማለት ነው። ከዛም ይወርዳል ማለት ነው። በአላህ ሱብሓነሁ ወተዓላ ፍቃድ ወአንዘልና አወረድን ሚነል ሙዕሲራት ካረገዙ። ሙዕሲራት ማለት የሚጨመቅ እኮ ነው አይደል? ከሚጨመቅ ዳመና እንደማለት ነው። ሙዕሲራት ያስሉ ሙዕሲራት ማለት የሚጨመቅ ማለት ነው። እና ከሚጨመቅ የሆነ ዳመና ካረገዙ ዳመናዎች ውሃ ካዘሉ ዳመናዎች ውሃን አንቧቧን አለ። ወአንዘልና አወረድን ሚነል ሙዕሲራት ካረገዙ ዳመናዎች ማአን ውሃን ፈጃጃ የሚንቧቧ ውሃን አወረድንላችሁ። ከዛም ሊኑኽሪጅ ይህን ውሃ ያወረድነው ለምንድን ነው አለ? ሊኑኽሪጀ ልናወጣላችሁ አለ። ሊኑኽሪጀ ልናወጣ ቢሂ በሱ በዝናብ በዛ በውሃ ማለት ነው። ቢሂ በሱ ሐበን እህል ማለት ነው። ሐበን ማለት እህል ጥራጥሬዎችን ማለት ነው። ሊኑኽሪጀ ልናወጣ ዘንድ ቢሂ በሱ ሐበን እህሎችን ጥራጥሬዎችን፣ ወነባታ እንዲሁም ቅጠላ ቅጠሎችን እንስሳቶችም የሚመገቡት እንዲሁም ሰዎችም የሚበሉት ቅጠላ ቅጠል ማለት ነው። ይህ ሁሉ ይገባል ቅጠላ ቅጠል ማለት ነው። ይህን ልናበቅል ዘንድ ውሃን አንቧቧንላችሁ አለ። ወጀናቲን እንዲሁም አትክልቶችንም ልናደርግላችሁ ዘንድ አወረድን አለ። አልፋፋ የተቆላለፉ አትክልቶችንም ልናወጣላችሁ ዘንድ ውሃን አወረድን አለ። ወጀናቲን ማለት የአትክልት ስፍራዎች፣ አትክልቶች፣ የአትክልት ቦታዎች ማለት ነው። ወጀናቲን የአትክልት ስፍራዎች፣ አትክልቶችን ልናደርግ ዘንድ። አልፋፋ ማለት አልፋፋ ማለት የተቆላለፉ ከማደጋቸው የተነሳ ዛፋቸው ቁልፍልፍልፍ ይላል አይደለ? ከማደጉ የተነሳ ማለት ነው። ከሱ አትክልቶችን ልናወጣ ዘንድ ምንን አወጣን አለ? ውሃን አወረድንላችሁ። ይህን ሁሉ አደረግን። ስለዚህ ይህን ሁሉ ያደረገ ጌታ እናንተን መቀስቀስ ያቅተዋል ወይ እያለ ነው። ይህን ሁሉ ያደረገላችሁ ጌታ እናንተን መቀስቀስ ያቅተዋል? አያቅተውም። ወጀናቲን አትክልቶችንም ልናወጣ ዘንድ፣ አልፋፋ የተቆላለፉ የሆኑ አትክልቶችንም ልናወጣ ዘንድ ውሃን አወረድን አለ። እና እንግዲህ ምን እያለ ነው እስካሁን ያወጣ? ወጀዐልና ይህን አደረግን ሲል አላህ ሁለት ሶስት ሆኖ አይደለም፣ ራሱን ለማላቅ ነው እኛ እያለ እንደዚህ የሚለው። ምሳሌ እዚህ ወጀዐልና ነሃረ ወመዓሽ ያለው እኛ እያለ ነው አይደለ? እንደዚህ አደረግን ሲል ራሱን ለማላቅ ነው። ራሱን ግዙፍ አድርጎ እየገለጸ ነው። ይህን ተጠቅመው እንዲህ ይኸው አላህ እኮ እኛ ይላል ቁርአን ላይ እኛ ይላል እያሉ ይህንን እንትን ያቀርባሉ ሊያስተባብሉ ማለት ነው። አላህ ራሱን ለማላቅ ነው። እኛ ምሳሌ የሆነ ስራ ሰርተን እኮ እኛ እንደዚህ ነን እኛ እንደዚህ ነን እንላለና ራሳችንን ከፍ ለማድረግ፣ እሱም ራሱን ለማላቅ ነው። እኛ እንደዚህ አድርገንላችሁ እንዲህ አድርገን የሚለው አላህ ሁለት ሶስት ሆኖ አይደለም። አላህ አንድዬ የሆነ አምላክ ነው። ግን ራሱን ለማላቅ እኛ እያለ ይገልጻል ራሱን በቁርአን ውስጥ። እና ይሄን ይመስላል። ኢንሻአላህ ከዚህ ቀጥለን በቀጣይ ክፍል እንቀራለን። ምክንያቱም ደቂቃው ስለሄደ ረጅምም ነው ደግሞ ኢንሻአላህ። እና እንግዲህ ይሄን ሁሉ ያደረገ ጌታ አላህ ሱብሓነሁ ወተዓላ እናንተን መቀስቀስ አያቅተውም እያለ ነው። አላህ አያቅተውም። አንድ ነገር እኮ ማስገኘት ነው እንጂ የሚከብደው መጨረሻው አያቅትም ማለት ነው። ማስገኘቱ ነው የሚከብደው። እናንተን ካልነበራችሁበት ያስገኘ ጌታ እናንተን ደግሞ አሞቶ መቀስቀስ ያቅተዋል? አያቅተውም። ለአላህ ሁሉም ቀላሉ ነው። ሁሉም ነገር ለአላህ ቀላል ነው። ሱብሓነላህ። ሀዛ ወላሁ አዕለም። ስተት ካለኝ ያረማችሁኝ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።